በነዳጅ በር ኪሳቸውን ያደለቡት የኳታር ባለሀብቶች ወንዝ አቋርጠው ፓሪስ ሲደርሱ ህልማቸው አንድ ነበር። እሱም ከማርሴይና ከሊዮን ያነሰ ደረጃ የሚሰጠውን የፓሪስ ክለብ ወደ አውሮፓ የንግስና ማማ ማድረስ ነበር። ግን እነዛ ህልሞች አዳዲስ ቅዠቶችን እያፈሩ ፓሪዛውያኑ ከነሐዘናቸው ረዥም ዓመታትን አሳለፉ። ብዙ ረብጣ ሚሊዮን ፓውንዶች የፈሰሰባቸው ከዋክብቶች እንዲሁም ታላላቅ አሰልጣኞች የኳታራውያኑን ህልም ወደ እውነታ ማምጣት አልተቻላቸውም። አንዳንድ ሪፖርቶች ፕሬዚዳንቱ ናስር አልከላፊ በፓሪስ ተስፋ በመቁረጣቸው ክለቡን ሽጠው ወደ ማንቸስተር ሊበሩ እንደሚችሉ ይዘግቡ ነበር። ኋላ ላይ ግን እሱም ሳይሳካ ቀረ። በ2022 ክረምት ክሪስቶፍ ጋልቴ ሲቀጠሩ ከኳታር ስፖርት ኢንቨስትመንት በኋላ ሰባተኛው ሹመት ነበሩ። በ2011 ፓሪስን የረገጡት ከበርቴዎቹ ግዙፍ ህልም ያለው ፕሮጀክት ስለመያዛቸው እንደ መፈክር ያወሩ ነበር። ያም ክለቡን በአውሮፓ ግንባር ቀደም ከሚባሉት ስኬታማ ክለቦች ተርታ ማሰለፍ ነበር። በዛ የ2011 ክረምት የመጀመሪያው ግዙፍ ዝውውራቸው ሆኖ ለመጣው አርጀንቲናዊው ሃቪየር ፓስቶሬ 42 ሚሊዮን ዩሮ ፈሰስ ያደረጉ ሲሆን ከዛ ጊዜ በኋላ በዝውውር መስኮቱ የተጣራ ከ1 ቢሊዮን ዩሮ በላይ ወጪ አድርገዋል። ግን የሚፈልጉት የስኬት ጫፍ ላይ መድረስ አልቻሉም። በፈረንጆቹ አቆጣጠር የካቲት 14 2017 ማለትም በፍቅረኛሞች ቀን ፓሪዛውያኑ የካታላኑን ባርሴሎና በሜዳቸው አስተናግደው 4-0 በሆነ ውጤት አሸነፉ። እውነትም የፍቅረኛሞች ቀን ተከበረ። በዚያች ቀን እንደ ኡናይ ኤምሬ የተወደደ ያለም አይመስል። ግን ከ3 ሳምንታት በኋላ መጋቢት 8 2017 ያ ሁሉ የፍቅር ታሪክ፣ ያ ሁሉ ተስፋ፣ ያ ሁሉ ህልም መሳይ ምሽት እንደ ጉም በኖ ጠፋ። ባርሴሎናዎች በመጨረሻዎቹ 7 ደቂቃዎች ያስቆጠሯቸው 3 ጎሎችን ጨምሮ የመልስ ጨዋታውን 6-1 በሆነ ውጤት አሸነፉ። በድምሩም 6-5 በሆነ ውጤት ወደ ቀጣዩ ዙር ማለፍ ቻሉ። ሌላ የህልም ምሽት በካምፕ ኑ፣ ሌላ አዲስ የቅዠት ምሽት ለፓሪዛውያኑ ሆነ። ፍቅር ከሰመች፣ ተስፋም ተቆረጠ። ለባርሴሎናና ሉዊስ ኤንሪኬ ግን ታሪክ ሁሌም የማይረሳው ላሬሞንታዳ ሆኖ ተቀመጠ። አልሳካ ላለው የኳታር ባለሀብቶች በመጨረሻም ኤንሪኬ የተባለ በቀደመው ጊዜ ልባቸውን የሰበረ ሰው አዳኛቸው ሆኖ ብቅ አለ። ባለፈው የውድድር ዘመን ከ8 ዓመታት በኋላ ሉዊስ ኤንሪኬ ያኔ በተቃራኒያቸው ቆሞ ልባቸውን የሰበረውን ደጋፊዎች በደስታ እንባ አራጨ። ስብራታቸውንም ጠገነ፣ ቁስላቸውንም ሻረላቸው። የናስር አልከላፊ ከአዲስ አሰልጣኞች በኋላ የሚመጣ ፈገግታና የአዲስ ዘመን ጅማሬ መግለጫም በሉዊስ ኤንሪኬ ፍጻሜ ያገኛል። ኢንተር ሚላንን እንዳልሆነ አድርገው የሰባበሩ ቀን የፓሪስ የረዥም ጊዜ ህልም እውን የሆነበት ምሽት ሆነ። ያውም በውድድሩ ታሪክ ታይቶ ከማይታወቅ ፍጹም ብልጫ ጋር የመጣ ፈውስ ሆነላቸው። ፓሪዛውያኑ ትናንት ምሽትም ባየር ሙኒክን አሸንፈው ለዳግም ንግስና መብቃት ችለዋል። አሁን ግን የሚፋለሙት ለመጀመሪያ ጊዜ ዋንጫውን ለማንሳት ሳይሆን የገነቡትን ስርወ መንግስት አቅም ለማሳየት ይሆናል። የእግር ኳሱ ዓለም ልሂቃን እንደ ፔፕ ጋርዲዮላው ባርሴሎና ወይም በቪቼንቴ ዴል ቦስኬና ዚነዲን ዚዳን የተመሩ የሪያል ማድሪድ ስብስቦችን ለስርወ መንግስት ምሳሌ አድርገው ያስቀምጣሉ። ነገር ግን የአውሮፓ ሻምፒዮንስ ሊግ በ1992 በአዲስ ፎርማት መካሄድ ከጀመረ በኋላ ዋንጫውን ለተከታታይ ዓመት ማሸነፍ የቻለው ሪያል ማድሪድ ብቻ ነው። በዚነዲን ዚዳን አሰልጣኝነት በክርስቲያኖ ሮናልዶ ፊት አውራሪነትና ሰርሂዮ ራሞስ የኋላ ደጀንነት ሲመራ የነበረው ሪያል ማድሪድ ከ2016 እስከ 2018 ባሉት ጊዜያት 3 የሻምፒዮንስ ሊግ ዋንጫዎችን በተከታታይ ማሸነፍ በመቻል ብቸኛው ክለብ ሆኖ ተቀምጧል። ከፈረንጆቹ 1990 በፊት ግን ይህንን ውድድር በተከታታይ ዓመት ዋንጫውን ያሳኩ ቡድኖች ነበሩ። የእንግሊዙ ኖቲንጋም ፎረስት በ1979 እና 80፣ አያክስ አምስተርዳም ከ1971 እስከ 1973፣ ባየር ሙኒክ ከ1974 እስከ 1976 ሙሉ 10 ዓመቱን መቆጣጠር ችለዋል። ሪያል ማድሪድ ከ1956 እስከ 1960 ድረስ የውድድሩን 4 ተከታታይ ክብሮችን እንደ ራይሞን ኮፓ፣ ፓኮ ጄንቶና አልፍሬዶ ዴ ስቲፋኖ ባሉ ኮከቦች ታግዞ ሲያሳካ ኢንተር ሚላንም ካቴናቸውን ለዓለም ባስተዋወቁት አሰልጣኙ ሄሊኒዮ ሄሬራ እየተመራ በ1964 እና በ1965 ባለ ክብር መሆን ችለዋል። በቀደመው ጊዜ ይህንን ክብር ማሳካት ቀላል ይመስል ነበር። አሁን ላይ ግን ዘመኑ ይህንን አልፈቅድ ሲል በተደጋጋሚ ታይቷል። ለዛም ነው ፓሪስ ሰን ጀርሜን እና ሉዊስ ኤንሪኬ በቡዳፔስት አርሰናልን ሲገጥሙ አዲስ ስርወ መንግስት ሊፈጥሩ የሚያልሙት። ፓሪዛውያኑን ስማቸውን ከታላቅ ሌጋሲ ጋር ለማስቀመጥ ጊዜው ገና እንኳን ቢሆን ውድድሩን በተከታታይ ዓመት ማሸነፍ የቻሉ ሁለተኛው ቡድን ግን መሆን ይችላሉ። ይህንን የውድድሩ ባላባቶች ባርሴሎና፣ ባየር ሙኒክ፣ ሊቨርፑል፣ ማንቸስተር ዩናይትድ እና ቸልሲ እንኳን በከፍታው ዘመናቸው አላሳኩትም። ትናንት ምሽት በመጀመሪያዎቹ ደቂቃዎች ጆርጂያዊ ኮከብ ክቪቻ ክቫራትስኬሊያ በፈጣን የመስመር ላይ ሩጫ የባለንዶር አሸናፊው ኦስማን ዴምቤሌ ላስቆጠራት ግብ ምክንያት የሆነች ኳስ አደረሰው። ሁሉም ነገር እዚያ ጋር አበቃ። ፓሪዛውያኑ ለቀሪዎቹ ከ80 ላለፉ ደቂቃዎች ትኩረታቸው የዓለማችንን አስፈሪውን የአጥቂ መስመር ማቆም ላይ ሆነ። ለ51 ተከታታይ ጨዋታዎች ግብ ያስቆጠረው ሲያልፍም የግብ ቁጥራቸው ከመቶ የዘለለው የሃሪኬን ሚሼል ኦሊሴና ሉዊስ ዲያዝ አስፈሪ ጥምረት በፓሪዛውያኑ ጠጣር አቀራረብ ለመቆም ተገደደ። ሳጥን ውስጥ ድንቅ አይን ያለው ሃሪኬንም ተሳትፎ በባከነ ደቂቃ ካስቆጠራት ግብ የዘለለ አልነበረም። ሉዊስ ኤንሪኬ የአዲሱ ፓሪስ ሰን ጀርሜን መሐንዲስ ሆኑለት። ቡድኑን ከኪሊያን ኤምባፔ፣ ሊዮኔል ሜሲና ኔይማር ስንብት በኋላ የዓለማችን
አስፈሪ ቡድን አደረጉት። አሁን ፓሪዛውያኑ ኢጓቸውን በር ላይ ያስቀምጠው ያለመታከት በሚሮጡና ለአሰልጣኛቸው ሊሞቱ በተዘጋጁ ኮከቦች ተሞልቷል። ለዛም ነው አርሰናል ወደ ሃንጋሪ የሚጓዘው ለጦርነት ነው ተብሎ እየተገለጸ የሚገኘው። ፓሪስ ሴን ጀርሜን ታላቅነቱን አረጋግጧል። ስርወ መንግስቱን ለማወጅ ግን ይፋለማል። የአርሰናል የቤት ስራም የመጀመሪያውን የአውሮፓ ሻምፒዮንስ ሊግ ክብርን ለማሳካት የአውሮፓ ምርጡን ቡድን ማሸነፍ ይኖርበታል። ጨዋታውም ታሪክን ለመጻፍ ባለ ህልምና ስምን በታሪክ መዝገብ ለማጽናት በሚደረግ ትንቅንቅ የሚገለጽ ይሆናል።